ስኬታማና ሁሌም ደስተኛ ሰዎች አራት አይኖች አሏቸው። በአራት አቅጣጫም ያያሉ። በተለይ አራተኛው ከሁሉም የላቀ ነውና ችላ እንዳትሉት። እነዚህ ሰዎች አቬሬጅ ከሚባለው ህዝብ ለየት ባለ መልኩ ዓለምን የሚያዩበት፣ የህይወት ምስጢርን የሚረዱበት ልዩ የሆኑ አራት አይኖች አሏቸው። ይህ የአራት አቅጣጫ እይታ በችግር ጊዜ ጥንካሬን፣ በስኬት ጊዜ ትህትናን፣ በጭንቀት ጊዜ ደግሞ ሰላምን ይሰጣቸዋል። እነዚህ አራት አይኖች ለአንድ ስኬታማ ሰው ልክ እንደ መኪና አራት ጎማዎች ናቸው። አንዱ ጎማ ቢጎድል ጉዞ ይስተጓጎላል። አንዱ አቅጣጫ ቢሰናከል ህይወት ሚዛኗን ታጣለች። እናም በዚህ ቪዲዮ እነዚህን አራት አይኖች ወይም የእይታ አቅጣጫዎች በዝርዝር እናያለን። አንደኛ፣ ወደ ኋላ ያያሉ። የስኬታማ ሰዎች የመጀመሪያው አይናቸው ወደ ኋላ የሚያዩበት ነው። ይህ አይን ባለፈው ጊዜ ለመቆጨት ወይም በአምናው ስህተት ታስሮ ለመቅረት የሚገለገሉበት ሳይሆን እንደ ትልቅ የህይወት ቤተ መጻሕፍት የሚጠቀሙበት ነው። እነዚህ ሰዎች መነሻቸውን የማይረሱ ናቸው። ከየት እንደተነሱ፣ ምን አይነት አስቸጋሪ መንገዶችን እንደተጓዙና ማንነታቸው በምን አይነት እቶን ውስጥ አልፎ እንደተቀረጸ ዘወትር ያስታውሳሉ። ይህ ወደ ኋላ የማየት ልማዳቸው ዛሬ ላይ የደረሱበት ደረጃ በአጋጣሚ የመጣ ሳይሆን በብዙ ድካምና መስዋዕትነት የተገነባ መሆኑን ዘወትር እንዲያስታውሱ ያደርጋቸዋል። ስኬታማ ሰዎች ካለፈው ታሪካቸው ጋር ሰላም የፈጠሩ ናቸው። አብዛኛው ሰው ባለፈው ስህተቱ ይቆጫል፣ ይሸማቀቃል፣ ይበሳጫል፣ ተስፋ ይቆርጣል፣ ሌላም። ስኬታማዎች ግን ስህተታቸውን እንደ ትልቅ የመማሪያ መድረክ አድርገው ይወስዱታል። ትላንት የተሳሳትኩት ዛሬ ላለኝ ብስለት ዋነኛው ምክንያት ነው ብለው ያምናሉ። ውድቀታቸውን እንደ ውርደት ሳይሆን ውድ ዋጋ ተከፍሎበት እንደተገኘ የህይወት ትምህርት ይቆጥሩታል። ከዚህም የተነሳ በትላንትናው ስህተታቸው አይሸማቀቁም። ይልቁንም ያንን ስህተት ደግሞ እንዳይሰሩት ይጠነቀቃሉ። ያለፈ ታሪካቸውን በሚገባ ማወቃቸው ዛሬ ላይ ለሚያገኟቸው ሰዎች ትሁት እንዲሆኑና የመጡበትን የድህነት ወይም የችግር ታሪክ እንዳይዘነጉ ያደርጋቸዋል። ይህ ብቻ አይደለም። ስኬታማ ሰዎች ወደ ኋላ የሚያዩት በህይወታቸው የረዷቸውን ሰዎችና ያጋጠሟቸውን መልካም ነገሮች ለማሰብም ጭምር ነው። መነሻውን የሚያውቅ ሰው መድረሻውን አይስትም። ከየት እንደመጡ የሚያውቁ ሰዎች በስኬት ማማ ላይ ሲወጡ በትዕቢት አይታወሩም። ይልቁንም ያኔ ያ የረዳኝ ሰው ባይኖር ኖሮ ወይም ያኔ ያቺ አጋጣሚ ባትኖር ኖሮ በማለት ትላንትን ባድናቆትና በምስጋና ያስታውሱታል። ይህ አይናቸው የህይወትን ህቡ ሰንሰለት ወይም ሂደት እንዲረዱ ያደርጋቸዋል። ስለዚህ ወደ ኋላ ማየት ለስኬታማ ሰዎች የጥበብ ምንጭ ነው። ትላንት የመታቸውን እንቅፋት ዛሬ ድልድይ ይሰሩበታል። ካለፈ ህይወታቸው አቧራውን አርግፈው የተሻለውን ይዘው ይገሰግሳሉ። ይህ የመጀመሪያው አይናቸው በትላንቱ ጽልመት ውስጥ ሆነው የዛሬን ብርሃን እንዴት ማግኘት እንደሚቻል የሚነግራቸው ትልቁ መሳሪያቸው ነው። የትላንት ታሪኩን በሚገባ ያልተረዳ ሰው ትላንት የመታው እንቅፋት ዛሬም ይደግመዋል። ዛሬም ትላንት ሲሆን ያ እንቅፋት ነገም እንደሚደግመው ሳይታለም የተፈታ ነው። በዚህ ሂደት ታዲያ ትናንትናቸውን ወደ ኋላ ዞር ብለው የማያዩ ሰዎች የህይወት ጉዟቸው ባለህበት ሂድ አይነት ይሆናል። የሄዱ ይመስላቸዋል፣ ግን አይሄዱም። የሚሄደው አንድ ነገራቸው ብቻ ነው፣ እሱም እድሜያቸው ነው። ስኬታማ ሰዎች ግን ሁሌም ወደ ኋላ በመመልከት ራሳቸውን ይገመግማሉ፣ ይማራሉ፣ ከዛም በበለጠ ጥንካሬ ይራመዳሉ። ሁለተኛ፣ ወደፊት ያያሉ። የስኬታማ ሰዎች ሁለተኛው አይናቸው ነገን አሻግረው የሚያዩበት የራዕይ አይን ነው። እነዚህ ሰዎች በዛሬው ጭጋግ ውስጥ ሆነው የነገዋን ብሩህ ፀሐይ የማየት ልዩ ብቃት አላቸው። አብዛኛው ሰው በዛሬው ተጨባጭ ሁኔታና በዙሪያው በሚታዩ ችግሮች ብቻ ተተብትቦ ሲቀመጥ፣ ስኬታማ ሰዎች ግን ከአድማስ ባሻገር ያላቸውን ዕድል ይመለከታሉ። ይህ ወደፊት የሚያይ የራዕይ አይናቸው ወዴት እየሄዱ እንደሆነ፣ መድረሻቸው ምን እንደሆነና
በምን አይነት መንገድ ላይ እንዳሉ ግልጽ የሆነ ካርታ ይሰጣቸዋል። ልክ እንደዚህ ግልጽ የሆነ ራዕይ ያለው ሰው በመንገዱ ላይ የሚመጡ አውሎ ንፋሶች ከዓላማው ሊያደናቅፉት አይችሉም። ወደፊት ማየት ማለት ስኬታማ ሰዎች ለሚመጣው ዘመን ያላቸውን ዝግጁነት ያሳያል። ነገ ምን አይነት መልካም ዕድሎች ሊመጡ እንደሚችሉ ብቻ ሳይሆን ምን አይነት መጥፎ አጋጣሚዎችና ፈተናዎች ሊገጥሟቸው እንደሚችሉ አስቀድመው ይገምታሉ። እናም ስለ ነገ በቂና ግልጽ ምስል አላቸው። ነገ ምን ሊፈጠር ይችላል ብለው ስለሚጠይቁ ለክፉ ቀን ዝግጅት አላቸው፣ ለመልካሙ ቀን ደግሞ ስትራቴጂ አላቸው። ይህ ነገን የማየት ብቃት በድንገተኛ ክስተቶች እንዳይደናገጡና ሁልጊዜም ከሁኔታዎች አንድ እርምጃ ቀድመው እንዲገኙ ያደርጋቸዋል። በተጨማሪም እነዚህ ሰዎች የዛሬውን መስዋዕትነት ትርጉም ይሰጡታል። ዛሬ የሚደክሙት ድካም፣ ዛሬ የሚቆጥቡት ገንዘብና ዛሬ የሚማሩት ትምህርት ነገ ከሚጠብቃቸው ትልቅ ግብ ጋር እንዴት እንደሚገናኝ በሚገባ ያውቃሉ። ነገን አሻግሮ የሚያይ ሰው በሰው ዘንድ የማይቻል የሚባለውን ሊሆን ይችላል ብሎ የመመልከት ጸጋ አለው። ዛሬ ላይ ሆነው የነገን ስኬት በአእምሯቸው ስለሚያዩ በዛሬው ውድቀት ተስፋ አይቆርጡም። ምክንያቱም አይናቸው ያለው፣ ስሜታቸው ያለው፣ ወኔያቸውም ያለው በወደቁበት ጉድጓድ ውስጥ ሳይሆን ነገ በሚወጡበት የተራራው ጫፍ ላይ ነው። እናም ይህ አይናቸው የሕይወት አቅጣጫቸውን ወይም ፐርፐዝ ይጠቁማቸዋል። መድረሻውን የማያውቅ መንገደኛ መንገዱ ሁሉ መንገድ ይመስለዋል። ራዕይ የሌለው ሰውም ጊዜውን በከንቱ ያባክናል። ስኬታማ ሰዎች ግን መዳረሻቸውን ስለሚያውቁ ለራዕያቸው የማይጠቅሙ ግብዣዎችን አይቀበሉም። ፍሬ የሌላቸው ግንኙነቶችን አይመሰርቱም። አላስፈላጊ ውሳኔዎችንም በድፍረት አይሆንም ይላሉ። እናም ከዛሬ ድካም በላይ የነጋቸውን ትልቅ ክብር፣ የነጋቸውን ጣፋጭ ስኬት እያዩ በጽናት ይጓዛሉ። ሶስተኛ፣ ወደ ታች የቆሙበትን ያያሉ። የስኬታማ ሰዎች ሶስተኛው አይናቸው አሁን ያሉበትን ሁኔታ፣ የቆሙበትን መሬት በሚገባ የሚመረምር የአሁኑ ጊዜ አይን ነው። አብዛኛው ሰው በሁለት ጽንፎች መካከል ተወጥሮ ሲባዝን ይስተዋላል። ወይ ትላንት በደረሰበት ውድቀት እየተጸጸተ ዛሬውን ያጨልማል፣ ወይ ደግሞ ስለ ነገው ስኬት ብቻ እያለመ ዛሬ በእጁ ያለውን ዕድል ወይም በረከት ሳይጠቀምበት ያባክነዋል። ስኬታማ ሰዎች ግን ከነዚህ ሁለት ስህተቶች የጸዱ ናቸው። የቆሙበትን ማየት ማለት ዛሬ በእጃቸው ያለውን ዕድል፣ ዛሬ የተሰጣቸውን ጤና፣ ዛሬ ያላቸውን ግንኙነትና በረከት በሚገባ ማየትና መጠቀም ማለት ነው። ይህ ጥበብ ወይም እይታ ያላቸው ሰዎች አሁን ባላቸው ነገር ያለምንም ቅድመ ሁኔታ ይደሰታሉ፣ ይረካሉ። የተሻለ ነገር ሲመጣ ደስተኛ ሆናለሁ ብለው ደስታቸውን ወደፊት አይቀጥሩም። የቆሙበትን ማየታቸው አሁን በእጃቸው ያለውን አጋጣሚ ወይም ኦፖርቹኒቲ እንዴት መጠቀም እንዳለባቸው ፍንጭ ይሰጣቸዋል። ነገ ትልቅ ድርጅት እመሰርታለሁ ብለው ከማለም ባለፈ ዛሬ በእጄ ባለችው ትንሽዬ ካፒታል ምን መስራት እችላለሁ ብለው ራሳቸውን ይጠይቃሉ። ዛሬም በአግባቡ የማይኖር ሰው ነገን ሊገነባ እንደማይችል ስለሚያውቁ እያንዳንዱን ሰከንድ እንደ ውድ ስጦታ ዋጋ ይሰጡታል። የቆሙበትን ማየት ማለት ከፍተኛ የሆነ የምስጋና መንፈስ ወይም ግራቲቲዩድ መላበስ ማለት ነው። ስኬታማ ሰዎች ዛሬ ስላላቸው ሰላም፣ ስላገኟቸው ወዳጆች፣ አነሰም በዛም ስላላቸው ነገር ከልባቸው ያመሰግናሉ። ምስጋና ደግሞ የአእምሮን ብርሃን ይከፍታል፣ በረከት ያስገኛል። እነዚህ ሰዎች በትላንት ውድቀት በመቆጨት ዛሬያቸውን አያበላሹም። እንዲሁም ነገ ላይ በሚኖር ተስፋ ብቻ በመታለል ዛሬ መከናወን ያለበትን ሥራ አይዘነጉም። ዛሬም በንቃትና በደስታ ይኖራሉ። የቆሙበትን መሬት ማየታቸው ካሉበት ተጨባጭ ሁኔታ ጋር ተስማምተውና ተገናኝተው ወይም ግራውንድድ ሆነው እንዲቆዩ ያደርጋቸዋል። ብዙ ሰዎች ዛሬን ረስተው ወደፊት ብቻ ስለሚያዩ ዛሬ አጠገባቸው ያሉትን የሚወዷቸውን ሰዎችና ቤተሰቦቻቸውን ሳይቀር ሳይመለከቱ እንዲሁ ያልፋሉ። በዚህ ሁኔታ ቀኑ ሲመሽ ሲነጋ የተመኙት ሳይሳካ የተረጋጋ ሕይወት ሳይኖሩ ሳይታወቃቸው ዘመናቸው አልቆ ያገኙታል። ከእርጅናቸውም ጋር ይጨባበጣሉ።
ስኬታማ ሰዎች ግን የቆሙበትን ስለሚያዩ ስኬት ማለት ነገ የሚደርሱበት ግብ ብቻ ሳይሆን ዛሬ የሚኖር ሕይወት መሆኑን በትክክል ይረዳሉ። ዛሬ ላይ ያላቸውን አጋጣሚዎችና ዕድሎች ሁሉ ወደ ውጤት ለመቀየር ይተጋሉ። አራተኛ፣ ወደ ላይ ያያሉ። የስኬታማ ሰዎች አራተኛውና ከሁሉ በላይ የሆነው ዓይናቸው ወደ ላይ ወደ ፈጣሪያቸው የሚመለከት መንፈሳዊ ዓይን ነው። እነዚህ ሰዎች ስኬት በሰው ጥረትና ዕውቀት ብቻ የሚመጣ ሳይሆን ከላይ በሚሰጥ በረከትና ረድኤት ጭምር መሆኑን በሚገባ ይረዳሉ። ብዙ ሰዎች በራሳቸው ችሎታ ብቻ ተመክተው አንዴ ሲነሱ፣ አንዴ ሲወድቁ፣ ሲታበዩ ተሳካልን ቢሉ እንኳ በልባቸው በቤታቸው ሰላም ሲያጡ ይስተዋላል። ስኬታማ ሰዎች ግን ከምድራዊ ድካም ባሻገር ወደ ሰማያዊ አምላክ በማየት በምንም ነገር የማይለካ የማይወዳደር ውስጣዊ ሰላማቸውን ያገኛሉ። እነዚህ ሰዎች ከአምላካቸው ጋር ያላቸው ቁርኝት እጅግ ከፍተኛ ነው። እቅዶቻቸው ቢሳኩም ባይሳኩም፣ ሕይወት ብታምርም ብትከፋም በሕይወት ስላሉና እስትንፋስ ስላላቸው ብቻ ወደ ላይ በማየት ከልባቸው ያመሰግናሉ። ይህ ሁሉ ስኬት የኔ ብቻ ሳይሆን የፈጣሪ ቸርነትም ነው የሚል ትሕትና በልባቸው አለ። ወደ ላይ ማየታቸው በስኬት ማማ ላይ ሲወጡ በትዕቢት እንዳይሰበሩ፣ በውድቀት ጊዜ ደግሞ እንዲጽናኑ እንደገናም እንዲነሱ ያደርጋቸዋል። ጸሎትና ምስጋና የዕለት ተዕለት ተግባራቸው ነው። ወደ ላይ ሲያዩ አእምሮአቸው ከምድራዊ ግርግር ወጥቶ የረቀቀ ሰላም ያገኛል። ይህ ብቻ አይደለም። ወደ ላይ መመልከት ለስኬታማ ሰዎች የሕይወትን ትክክለኛ ትርጉም ይሰጣቸዋል። በምድር ላይ የሚያደርጉት እያንዳንዱ እንቅስቃሴ በፈጣሪ ፊት ተጠያቂነት እንዳለው ስለሚያውቁ ሥራቸውን በታማኝነትና በቅንነት ያከናውናሉ። እድገታቸው ለሌሎች መትረፍ እንዳለበት በጽኑ ያምናሉ። በሰው ላይ አይጨክኑም፣ ምክንያቱም ወደ ላይ ሲመለከቱ የሁሉንም ፈጣሪ ያያሉ። ይህ እይታቸው በምድር ላይ የሚኖራቸው ቆይታ ጊዜያዊ መሆኑንና ዘላቂው ክብር ግን ከፈጣሪ ጋር መሆኑን ያስታውሳቸዋል። ለቁሳዊ ነገር ባርነት ከመግባት ይልቅ የመንፈስ ነፃነትን ያስቀድማሉ። ይህ አራተኛው ዓይን ለማንኛውም የሕይወት ውጥረት ትልቁ መፍትሄ ነው። ከጎናቸው ሰው በጠፋ ጊዜ ወደ ላይ ቀና ብሎ በማየት መጽናናትንና አዲስ ጉልበትን ያገኛሉ። በፈጣሪ ላይ ያላቸውም እምነት ነገም በድፍረት እንዲጋፈጡ ያደርጋቸዋል። ወደ ኋላ፣ ወደ ፊት ወይም የቆሙበትን ሲመለከቱ ድካም ቢሰማቸውም እንኳ ወደ ላይ ወደ አምላካቸው ሲያዩ ግን ብሩህ ተስፋና ኃይል ያገኛሉ። ይህ መንፈሳዊነት ስኬታማ ሰዎችን የተሟላ ስብዕና እንዲኖራቸው ያደርጋቸዋል። እናም እስካሁን በዝርዝር እንዳየነው ስኬታማ ሰዎች በሁለት ዓይን ብቻ የሚመሩ ሳይሆኑ በአራቱም የሕይወት አቅጣጫዎች ንቁ የሆኑ ብልሆች ናቸው። ወደ ኋላ ማየት ትሕትናንና ትምህርትን ይሰጣል። ወደ ፊት ማየት ደግሞ ተስፋንና አቅጣጫን ይተልማል። የቆሙበትን ማየት እርካታንና ዕድልን ያሳያል። ወደ ላይ ማየት ደግሞ ሰላምንና መለኮታዊ ረድኤትን ያጎናጽፋል። ከነዚህ እይታዎች አንዱ እንኳ ቢጎድል ሕይወት ሚዛኗን ታጣለች። ስለዚህ እነዚህን አራት የሕይወት ምልከታዎች ባላንስ ማድረግ ያስፈልጋል። ለዛሬ አበቃው። ሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።